እንግሊሽ እያወራችሁ ከአንዱ ሀሳብ ወደ ሌላው ሀሳብ ለመሻገር ስትሞክሩ ትቸገራላችሁ አይደል? በዚህ ቪዲዮ የእንግሊዝኛ አነጋገራችሁን አንድ ደረጃ ከፍ የሚያደርጉላችሁ አያያዦችና አገላለጾች ታውቃላችሁ። እስከ መጨረሻው ቆዩ። Hello guys, my name is Abel and welcome to Austin English. Are you ready for this? Let's dive in. የመጀመሪያው It's raining cats and dogs ምን ማለት ነው? It's raining very heavily ማለት ነው፣ ወይም በጣም እየዘነበ ነው ማለት ነው። ደግሞ ከባድ ዝናብ ከውሻና ድመት ጋር ምን አገናኘው ካላችሁኝ በ17ኛው ሴንቸሪ ኢንግላንድ ላይ ኃይለኛ ዝናብ ሲዘንብ የሞቱ እንስሳቶችን በመንገድ ላይ እየጠራረጋቸው ይሄድ ነበር፣ እንደ ውሻ፣ ድመት የመሳሰሉት። እናም ፊል ተቀይሮ ፈልጣዊ አነጋገር ሆነ ይባላል። ሶ በጣም እየዘነበ ነው ለማለት It's raining cats and dogs ትላላችሁ። እስኪ በሉት። ናይስ። ለምሳሌ Don't go out without an umbrella. It's raining cats and dogs. ያለ ጥላ ወደ ውጭ እንዳትወጣ በጣም እየዘነበ ነው ማለት ይሆናል። Spill the beans ምን ማለት ነው? To reveal a secret ሚስጥር ማውጣት ማለት ነው። እሺ ሚስጥር ማውጣትና ባቄላ መጥፋት ምን አገናኛቸው? በጥንት ጊዜ ግሪኮች ምርጫ ሲመርጡ ነጭ ቢን ወይም ባቄላ yes ለማለት፣ ጥቁር ቢን ደግሞ no ለማለት ይጠቀሙት ነበር። እናም በዚህ ሂደት አንድ ሰው ባቄላው ኮረጆውን ስቶበት መሬት ከወደቀ ወይም ስፒል ከሆነ ሚስጥሩ ታወቀበት ማለት አይደለም። ሶ ሚስጥር ማውጣት ለማለት spill the beans ትላላችሁ። እስኪ በሉት። ናይስ። ለምሳሌ spill the beans about the surprise party ስለ ሰርፕራይዝ ወይም ስለ ድንገተኛ ፈንጠዝያው ሚስጥሩን አወጣች ለማለት ነው። pull someone's leg ምን ማለት ነው? to joke or tease someone በሆነ ሰው መቀለድ ማለት ነው። ይሄንንም ግን ምን አገናኘው ካላችሁኝ በ19ኛው ሴንቸሪ ነው አሉ የኔ ቪዲዮዎች ማለት መንገድ ላይ የሚለምኑ ሰዎች መንገደኞችን አታለው ወይም ቀልደውባቸው ከሚለው ጋር አመሳስሉት። ከዛ እግራቸውን እየጎተቱ ወይም ፑል እያደረጉ አካል ጉዳተኛ በመምሰል ገንዘብ ይለምኑ ነበር። እናም አንዳንድ ሰዎች ከነቁባቸው the beggar was just pulling their leg ይሉ ነበር። አውቆ እግሩን የተጎዳ እያስመሰለ ነው ማለታቸው ነው። እናም ሲወርድ ሲዋረድ ፈልጣዊ ንግግር ሆነ ይላሉ። ሶ በሆነ ሰው ላይ መቀለድ pull someone's leg ይባላል። እስኪ በሉት። great። ለምሳሌ I'm just pulling your leg. I don't mean it seriously. እየቀለድኩ ነው፣ በቁም ነገር ማለት ያልነበረም እንደማለት ነው። however spilled milk to complain about something that can't be changed በማይቀየር ነገር ማማረር ማለት ነው። አባቶቻችን የፈሰሰ ውሃ አይታፈስ እንደሚሉት ነው። እንግሊዘኛ ሲሆን ደግሞ ውሃውን ወተት አደረጉት እንጂ ያው ነው። ሶ የፈሰሰ ውሃ አይታፈስ ለማለት however spilled milk እንላለን። እስኪ በሉት። great። ለምሳሌ there is no use crying over spilled milk. Let's just fix the problem. ስላለፈው ማውራት ወይም ማማረር አያስፈልግም፣ ችግሩን እንፍታው ማለት ነው። ያው ፊክስ ማለት መፍትሄ መስጠት ማለት ነው። እስኪ በጥያቄ እንቋጨው። በትክክል ስንት እንዳገኛችሁ ኮሜንት ላይ ጻፉልኝ። ኪውዝ ከባድ ዝናብ ዘንቧል። It's raining cats and dogs ሚስጥር ማውጣት። Spill the beans በሆነ ሰው መቀለድ። pull someone's leg በማይቀየር ነገር ማማረር። however spilled milk። በዚህ ቪዲዮ 6 ምርጥ የሆኑ ብዙ ጊዜ የአሜሪካን ነዋሪዎች የሚጠቀሟቸውን ኤክስፕሬሽን ያለ እስከ መጨረሻው አብራችሁ ቆዩ። በቅርብ ጊዜ ልታደርጉት ያቀዳችሁት ነገር ሲኖር ወይም አሁን ልታደርጉት ያቀዳችሁት ነገር ሲኖር ምን አይነት ቃላቶች ትጠቀማላችሁ? ለምሳሌ ልሮጥ ነው፣ ልበላ ነው፣ ልስቅ ነው ወዘተ የመሳሰሉ ቃላቶችን መጠቀም ስትፈልጉ ምን አይነት ፎርም ትጠቀማላችሁ? try be about to be about to be am is are የመሳሰሉ be to the ቨርቦችን ይወክላል። she looks like she's about to laugh. she looks like she's about to laugh ምን እያልን ነው? ልትስቅ ትመስላለች። አሁን ማለት ነው ልትስቅ ትመስላለች እያልን ነው። ሁለተኛ ኤግዛምፕል እንዴ I'm about to leave ምን እያልኩ ነው? I'm about to leave ሊወጣ ነው እያልኩ ነው። we're about to run ልንሮጥ ነው እያልኩ ነው ማለት ነው። ይሄ የመጀመሪያው ቃላት ነው። ብዙ ጊዜ ኔቲቭ ስፒከሮች ይጠቀሙታል። use it. the second one is it's slang word ብዙ ጊዜ የአራዳ ቋንቋ የምንለው አይነት ነገር ነው። መግለጽ የምንፈልገው ደግሞ ብስጭትን ወይም ንዴትን ወዘተ መግለጽ ስንፈልግ paint out of shape ምን ማለት ነው? paint ማለት ራሱ አንድ ነገር ቅርጹን ሲያጣ ወይም ሲጣመም የምንጠቀመው ቃል ነው። ስለዚህ ከቅርጹ ሲወጣ ምን ማለት ነው? ወደ ሰውኛ ስናመጣው annoyed, upset, anger ንዴትን፣ ቁጣን፣ ብስጭትን የሚገልጽልን ነው። don't get all bent out of shape. I'm sure he didn't mean to insult you ብትባሉ ሁሉም ነገር ወደ ንዴት አትቀይረው።
በእርግጠኝነት ሊሰድብ ፈልጎ አይደለም እያለ ነው ማለት ነው። ሌላ ምሳሌ እንጨምር። ለምሳሌ ከፍቅረኛ ጋር ምናምን ተደባበር ተኮራረፍክና አንዱ ዘጋት ጥርቅም አድርገህ ማለት ነው። አይ ባይ ብትልህ አረ ወዴት አልሰማም አልካት። ከዛ የሆነ ሰዓት ላይ አሚስ ማይ ስዊትሃርት አልካት። ከዛ እሷ ደግሞ ምን ብትል ጥሩ ነው? ዶንት ሜክ ሚ ላፍ አይ ሃቭ አ ቦይፍሬንድ አለች። ጓደኛ አለኝ አትቀልድ አታስቀኝ እያለች ነው። ከዛ ምን ትላለህ? ራስን ማጥናት ስትል I don't get all bent out of shape. I'm sure she didn't mean to dump me. By the way, dump ማለት ብዙ ጊዜ ብሬክ አፕ ላይ የሚጠቀመው ነገር ነው። አንዱ ሲገፈትረው ዳምፕ ይባላል። በእርግጠኝነት ይሄን ወደ ብስጭት መግባት የለብኝም በቃ ልትተወኝ እተውሃለሁ ምናምን ማለት አይደለም። bent out of shape ማለት መናደድ መበሳጨትን ለመግለጽ ነው ማለት ነው። the third one ኔቲቭ ስፒከሮች የሚጠቀሙት ቃል on the money ምን ማለት ይመስላችኋል? on the money exactly ወይም precisely ማለት ሲፈልጉ on the money ወይም ደግሞ ትክክል ልክ ማለት ሲፈልጉ on the money ይጠቀማሉ ማለት ነው። አንድ ላይ on the money ላይ አብራ የምትሄድ ቃል አለች right on the money right on the money you're right on the money ትክክል ናት። she's right on the money ትክክል ናት። I'm right on the money ትክክል ነኝ። ጆን is right on the money ጆን ትክክል ነው እያለ ነው ማለት ነው። ወደ አራተኛው ነው WhatsApp with የሰላምታ አይነት ቃል ነው ይሄ። ዋትስን የሚለውን ቃል ለመግለጽ ተመሳሳይ ነው እና መልሱም ወይም ምላሹ ብዙ ጊዜ የሚሆነው nothing much የሚል ይሆናል። ነገር ግን በሌላ መልኩ የሆነ ሰው ደስታርቆት ተጨንቆ ብቻ የሆነ እንግዳ ባህሪ ሲያሳይ እንጠቀመዋለን። WhatsApp with John lately ብንል ለምሳሌ ከቅርብ ጊዜ ወዲህ ጆን ምን ነካው ምን ሆነ ለማለት ነው። is something up with your brother he looks really unhappy የሆነ እንግዳ ነገር ወይም አዲስ ነገር አለ እንዴ ወንድም ምን ደስታርቆታል ማለት ስንፈልግ እንጠቀመዋለን። በሌላ መልኩ ደግሞ የሆነ ነገር አልሰራ ሲል ፕሮፐርሊ መስራት ሲያቆም ነገር እንጠቀም ይችላል። ለምሳሌ what's up with your car it makes weird sound መኪና ምን ነካው የሆነ የሚያስጠላ ድምጽ ያወጣ ነው እያለ ነው ማለት ነው። አምስተኛው ጎፍ የሚለው ይሆናል ማለት ነው። ስልክ ወይም አላርም ሲጮህ ሲደወል የዛኔ ጎፍ መጠቀም ይችላልላችሁ። አት ኔቲቭ ስፒከር መናገር ተፈልጋችሁ I can't believe my phone went off during my last final exam ስልክ ደብቃችሁ ምናምን ገብታችሁ ቢሆን ከዛ እኔ አላምንም በመጨረሻው የፋይናል ኤግዛም ጊዜ ስልኬን መጥራቱ ምናምን እያላችሁ ነው ማለት ነው። ሁለተኛው ደግሞ ለአላርም ሲሆን I didn't hear the alarm go off this morning ዛሬ ጠዋት አላርም ሲጠራ አልሰማሁት እያላችሁ ነው። ያው እንቅልፋ መሆናችሁን የሚያሳይ። ስድስተኛውና የመጨረሻው ደግሞ to die for ይሄ ታዋቂ ነው። ብዙ ጊዜ ምን ይመስላችኋል? በጣም ጥሩ ወይም በጣም ሳቢ የሆነ ነገር ለመግለጽ ፈልጌ የምንጠቀመው ቃል ነው። ለምሳሌ this chicken is to die for instead of delicious ከማለት ፋንታ to die for መጠቀም ትችላላችሁ። ሁለተኛ ኤግዛምፕልን ጨምር። I'm dying for a burger I really want burger ለማለት ነው ማለት ነው። just ሪቫይዝ እናድርጋቸው። I'm leaving soon I'm about to leave why is she so upset why is she so bent out of shape okay ሶስተኛ I'm exactly right I'm right on the money አራተኛ what's wrong with you today what's up with you today አምስተኛ this cake is delicious to die for ዛሬ ይዤላችሁ የመጣሁት እነዚህ ነበር። እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ ሰብስክራይብ ያደረጋችሁ ደግሞ ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ በሌላ ኮንቴንት እስከምንገናኝ መልካም ቀን።